አዝንቴ በቃ አዝንቴ 3 ቀን ሙሉ እንደዚህ አይለቀስም ዮሴፍ አንተ መረጋጋት አለብህ ተረጋጋ ያው የሞተ ተጎዳና የሚባለው እኛማ ምን እንሆናለን ብለ ነው ከጊዜ ያቆያቁት ይረሳል ሁሉም ነገር አንድ ቀን እንደሰው መንፈሱ ላይ እንደተጫወተበት ላፈር በቃ ያው ዮሴፍ ነገር ደግሞ ታውቀዋለክና ስስ ነው ለቶሎ ይሰበራል ነገሮች አሁን የሱን ከጨነቀ ያው የሞተስ ሞቷል ግን ዮሴፍን አሁን እንዴት አድርገን እንደምናዝናው እንደምንመልሰው አላውቅም ከሁሉም ደግሞ አዘን ያባስ ተሻለ አብረን እንለስ ከጎን ማጣት ነው ዮሴፍ ምን ተጠቀኛለ ሳይጠግበው ወንድሜ አንድ ቀን እንደልባችሁ ሳይጫወቱ አፈር ገባብኝ ምን ማዙሌዚ እኔ ያለውለት እሱ መልካም ለሰዎች እንግዲህ ጥሩ ሲያደርግ ነበር የቆየው እንግዲህ አንድ ነገርን ይዘው እንግዲህ ሰውን ሁላ ያልሆነ ወሬ ያዛቡ ካዘኑ በላይ ጎዳን እሱ ያው እንግዲህ እንደምታውቀው ስፔሲፊክ የሆነ በሽታ አልተገኘባቸው ማለት ያው ሆስፒታልም ስንሄድ አንዴ ሳምባኔ ይሉናል አንዴ ካንሰር ይባላል በቃ ለካንሰር ደግሞ ብለን ኬሞልን ጀምር ስንል ደግሞ ካንሰር እኮ የላቸው ማን ያላችሁ እንባላለን ተመልሰን ሞቱ የተፈጠረው እሱን የሚያስጨንቀው መንፈስ ወደ እኔ እንዳይተላለፍ ሲል ማክሱ ማውለቅ አይፈልግም ከሌላ ሰው ጋር ከሳቹ ጋር ግን በቃ አውልቆ ፍሪሊ ነው የሚያወራው በቃ እንዴት ነው ይሄ እንደ አባትና እንደ ልጅ ሳይሆን ይሄ እንደ ጓደኛ አለ አይደለ ተቀራርቦ በደንብ ያወራሉ በቃ አሁን የተገናኙ አባትና ልጅ አይመስሉህም በቃ ይሄ መድኃኒት ይገዛይ ነውና ገዝተን ደግሞ ስንሄድ ሌላ ነው ይሄኛው ያስፈልግም ይሄኛውን ግዙ ደግሞ ይሉናል በቃ በሰዓቱ በጣም የሆነ ኮንፊውዝ ሆነው ነበር በቃ እንትኖቹም ዶክተሮቹም ያው ሁሉ ጊዜ ለሊት ነው የሚነሳባቸው እንደነገርኩክ የዛ ቀን ግን በጣም ነው የተለየው በቃ በጣም የተለየ ድምጽ ነበር በቃ ሰው እስኪሰበሰብ ድረስ ምንድነው እስከሚባል ድረስ ነበር ሲጮህ የነበረው ወይኔ ጉዴ የኔ አባመና አስመሳው ቀብሬ ነበር ወንድሜ ስቀብር የት ነበራችሁ ማን ታደርጋለሽ ብቻና ፈሳለብሶ ማን ነበር አስመሳውላ ዘበይት መውጣት ትቻለሽ አረ እንደዚህ ይባልም ቆይ ተረጋጊ እንዴ ተረጋጋት ማለት እንዴ ተረጋጋ እንደሚስትነት እኮ ቀብር ላይ መገኘት ያለባት እኮ እሷ ናት ለምንድነው ማይከፋኝ ይከፋኛል እኮ ከኋላ ስንት ስራ እየሰሩ ጨረሽ ደግሞ ወንድሜ በሶስተኛው ቀን መጥቶ ማልቀስ አለ እንዴ ነውር ነው በጣም ነውር ነው እኔ እንኳን ብዙ ክፋት ሰርቻለሁ ብዬ አላምንም ግን ካሉ ችግር የለውም እኔ አልተነገረኝም መሞቱንም አልሰማሁም እንኳንም ሞተ ብዬ የሚያስደስት ምን ነው የሚጋባሽ ታነሽ ውጭ ልታሪት አረ ቆይ እንዴ በቃ እዚህ በላይ በቃ አረ ቆይ በቃ ታነሽ ውጭ ምን ነው የሚጋባሽ ያው እኔ ምንም አልፈራም ባዶ አምልኮ ምናምን የሚሉትን ነገር እኔ ስለማላምንበት ምንም የሚያስፈራኝ ነገር የለም እኔን የሚጠብቀኝ ፈጣሪ ነው እዚህ ያደረሰኝም እሱ ስለሆነ ወደፊትም እሱ ይጠብቀኝ እኔ አሁን የሚያሳዝነኝ ለኔ የሚያስብልኝ የሚራራል የሚረዳኝ እሱ ማጣቴ ነው ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ በጥሩ ነገር አልመጣንም ምናልባትም መግቢያው ላይ አይታችሁት ይሆናል እንግዲህ ለብዙ ጊዜያት ስንከታተለው የነበረው እንደኛ ቤተሰብ እንደ ዱካ ቤተሰብ የምታዩት ወንድማችሁ ዮሴፍ እንግዲህ ያጋጠመው አዘን አለ ዛሬ እንግዲህ በዱካ ተመልካችም ስም እንዲሁም በራሳችንም ከዮሴፍ ጎን መሆናችንን ለማሳየት ነው እዚህ ድረስ የመጣ ነው እንደምታውቁት እንግዲህ ዮሴፍ በመልኩ ምክንያት ከሰዎች ተገሎ ሲኖር የነበረ ሰው ነው ጫካ ውስጥ በሚኖርበት ሰዓት ሁለት ተቋሚዎች ወደኛ መተው
እናትና ልጅ ባደረጉት ጥረት ከኛ ጋር እንዲገናኝ ሆኗል። ከኛ ጋር ከተገናኘ በኋላ እንግዲህ ብዙ ነገር ያጋጠመው ሰው ነው። ከቤተሰቦቹ ጋር እሱን ለመቀላቀል ማህበረሰብ እንዲቀበለው ለማድረግ ብዙ ጥረት ስናደርግለት የነበረ ሰው ነው ዮሴፍ ማለት። ያው አብዛኞቻችሁ ታውቁታላችሁ። በግልም እየደወላችሁ ትጠይቁናላችሁ ስለ ዮሴፍ ደህንነት፣ ዮሴፍ ስላለበት ሁኔታ ብዙ ሰዎች ስትጠይቁን ኖራችኋል። እንግዲህ ዮሴፍ እንደምታውቁት በፊቱ ምክንያት ብዙ በደልና ግፍ የደረሰበት በቤተሰቦቹ የተገፋ ሰው ነው። በመጨረሻም አባቱ እንግዲህ ልጄ ነው፣ የአብራኬ ክፋይ ነው፣ ወራሼ ነው፣ የኔ ተከታይ ነው ብለው እዚህ ምድር ላይ ካሉት ቤተሰቦች አባቱ ነበሩ የተቀበሉት ዮሴፍን። በሄድነው ጉዞ በአጠቃላይ ዮሴፍን እንደ ሰው ሲቀበሉት ያየ ነው። ብቸኛው ቤተሰብ አባቱ ነበሩ። አባቱ እንግዲህ የነበሩበት ህይወት አስከፊ ህይወት ነበር። ያው የመንፈስ የምናምን ጉዳይ ያለባቸው ሰው ነበሩ። እንግዲህ እሳቸው ብቻ እንደ ልጅ የተቀበሉት ዮሴፍ ወደውት ተዋደው ጥሩ ጊዜ አሳልፈዋል። የእድሜያቸው መጨረሻ የህይወት ዘመናቸው ማብቂያ ላይ የሚገኙ ሰው እንደነበሩ ሁላችሁም ታስታውሳላችሁ። ነገር ግን ጥሩ ጊዜ ከሱ ጋር ማሳለፍ የቻሉ ሰው ናቸው። ጥሩ ፍቅርም የሰጡት እንደ ቤተሰብ እውነት ለመናገር ያላቸውን ሀብት ንብረት ያወረሱት ልጄ ነው ብለው የተቀበሉት መልካም ሰው ነበሩ። እንግዲህ ዮሴፍም ከዛ የተነሳ ብዙ ጥረት ሲያደርግ ነበረ ከእሳቸው ጋር ሆኖ እሳቸውን ለማሳከም እንዲሁም በሃይማኖት ስፍራዎች ላይ ይዟቸው በመገኘት ጸበል እንዲጠመቁ በማድረግ እጅግ በጣም ብዙ ጥረት ሲያደርግ ነበር። በመጨረሻ እንግዲህ ይሄ ጉዳይ አልተሳካም። ዛሬ እንግዲህ ከ3 ቀን በፊት የእሳቸው ህይወት አልፏል። እንግዲህ ዛሬ እዚህ የተገኘንበት ዋነኛው ምክንያት ዮሴፍን ለማጽናናት በዱካ ተመልካቾች ስም ዮሴፍን አይዞ ለማለት ለማበርታት ነው። ቤተሰቡም እንደ ቤተሰብ ከኛ ጋር እንግዲህ የቅርብ ሰዎች ስለሆኑ የአባትየው የመጨረሻ ዘመን ምን ይመስል ነበር፣ ዮሴፍና አባቱ የነበራቸው ነገርስ እንዴት ነበር፣ በምን አይነት ሁኔታስ ነው ህይወታቸው ሊያልፍ የበቃው የሚለውን ከዮሴፍ ጋር ሆነን ቆይታ የምናደርግ ነው የሚሆነው። ከምንም በላይ እንግዲህ በዱካ ተመልካቾች ስም እሱን ለማጽናናት አንድ የቤተሰባችን አካል እንደመሆኑ መጠን እዚህ ተገኝተናል። እንግዲህ አብራችሁን ሆናችሁ ዮሴፍን በኮመንት አይዞ በርታ እያላችሁ ታበረቱታላችሁ ብለን እናስባለን። እስከ መጨረሻው ድረስ ፕሮግራማችን ተከታተሉት ማለት እወዳለሁ። ዘላለም ዘገየ ነኝ። ቆይ ተረጋጋ። ቆይ ተረጋጋ። ቆይ አንዴ አይ ጨንቆ አልጨነቀም። አይ ተነስ ጎበዝ ተነስ። እንደዚህ በዚህ ሙቀትም እንደዚህ አይነት ነገር ለብሶ መኖሩ ጥሩ አይመስለኝም ዮሴፍ። ስለዚህ እሱን እንድናወልቅ እርዳ። ረጋበልና ሳያቸው ይሻላል። ለምን ጓደኞች እኮ ናቸው። ምን ችግር አለው? እኔ ሳይተከኛል። ኦኬ እሷ አይተዋለሽ። እሷ ናት ብዙ ነገር የነገረችን እና ዮሴፍ ማድረግ የምንችለው እንደዛ ነው። አንደኛ እና ደግሞ ከእንደዚህ አይነት ለየት ካለ ተፈጥሮ ጋር ብዙም የመገናኘት እድላችን የጠበበ ነውና ጥላ ነገር አካባቢ እዚህ መሆን ፈልገህ ነው? እና ዛሬ ወጥተን ሳትበላ እዛ ጋር እንቀመጥ። ፕላስ ደግሞ ያው እኛም ፊቱን እስካሁን ድረስ ከፍቶ አላሳየንም እና ፊቱ ላይ ያለ ልዩነት ካለ እሱንም እንድታይ ፊቱንም እንዲገልጽልን እንድታረግ እዚህ ይዛችሁት መጣችኋል? አዎ መኪና ውስጥ ነው። ኧረ እባክህ እንዴት ነው ማለት ይዛችሁ የመጣችሁበት ሁኔታ? እሱ አግሬሲቭ ሆኖ አስራችሁት ምናምን ነው? እንግዲህ ይሄ የለበስከውን ልብስ እንድታወልቅ ያለብህን ችግር እንዳለ ለዶክተር እንድትደረግ አንተ ምንም የሚያስጨንቅህ ምንም የሚያስፈራህ ነገር የለም። ያንተ ቦታ ያ አይደለም። ያንተ ቦታ እዚህ ነው። የሰው ልጅ ሆነ እስከተፈጠርክ ድረስ ከዚህ ጋር ከኛ ጋር ነው ከሰዎች ጋር ነው መኖር ያለብህ። እሺ ምናልባትም እንዲረዳን እሱንም ለማየት እንዲጠቅመን ከላይ የለበሳቸውን ልብስ
በማውለቅ ደግሞ ብናየው ጥሩ ይመስለኛል። እኔ ማውለቅ አልፈልግም። ለምን? ሰዎች ይፈሩኛል። እሺ እንግዲህ ሰዓቱ እንኳን የቀረጻ እንደዚህ ቁጭ ብለን የምናወራበት ሰዓት አልነበረም። ነገር ግን ያው ብዙ ተመልካች ያላችሁበትን ያላችሁበትን ሀዘን ማወቅ አለበት ብለን ነውና እዚህ የመጣ ነው እንጂ ሰዓቱ የቀረጻም የሌላም ጊዜው እንደዛ አይደለም። ሀዘናችንን ለመግለጽ ያለው ያው እዚህ የተገኘ ነው በዱካ ተመልካቾች ስም። ብዙዎች የዮሴፍን ነገር ሲከታተሉ ነውና ይኖሩት ያለበትን ሁኔታ ማወቅ ይፈልጋሉ። ፕላስ ደግሞ ያዘናችሁን ተካፋይ መሆን ይፈልጋሉ። ያው እንግዲህ ከ3 ቀን በፊት እኛ ብዙ ሰዓት አብረን አላሳለፍንም። የኛ ነገር ያው ሩጫ ነው። ከቀብር በኋላ ወዲያው ነው እኛ ተያይዘን ሄድነው። ለሱ እንግዲህ ይቅርታ ማለት እፈልጋለሁ። እንዴት ነው ግን ተጽናናችሁ ወይ? አይዞህ በቃ አይዞህ 3 ቀን ሙሉ እንደዚህ አይለቀስም ዮሴፍ። አንተ መረጋጋት አለብህ። ተረጋጋ። የምትችለውን ሁሉ አድርገሃል። ስለዚህ እንትን ባትሉ ጥሩ ነው። ከዚህ በላይ ሀዘን ባታበዙ ጥሩ ነው። ሰው ያቅሙን ሳያደርግ ሲቀር ነው የሚቆጨውና ያቅማችሁን ሁሉ አድርጋችኋል። ለፍታችኋል፣ ደክማችኋል። እኛ ደግሞ ሰውን ከሞት አናስቀረውም። እንግዲህ ምንችለውን ነው እንጂ የምናደርገው። ማንንም ከሞት አስቀርቶ አያውቅምና ልትጽናኑ፣ እርስ በርሳችሁ ልትበረታቱ ነው የሚገባው እና ተጽናኑ ለማለት ነው። እንዴት ነው አሁን ያላችሁበት ሁኔታ? እሱ ይጽናና እንጂ እኛማ ተጽናንተናል። ያለንበት ሁኔታ እንደምታዩ ነው። ያው የሞተ ተጎዳና የሚባለው እኛማ ምን እንሆናለን ብለ ነው። ከጊዜ ያኳያኩት ይረሳል ሁሉም ነገር። አንድ ቀን እንደሰው መንፈሱ ላይ እንደተጫወተበት ላፈር በቃ። እሱ ይጽናና ወንድሜ፣ እሱ ይበርታ ወንድሜ። እሱ ስራውን ሁሉም ነገር የሚያስፈጣው በቃ ምን እላለሁ ከዚህ በላይ እግዚአብሔር ያጽናው። ሄልሲ የምትይኝ ነገር አለ? ያው እንግዲህ በጣም ከባድ ነው ማለት ያው ከጎናቸው ሆኜ ህመማቸውንም ስላየው መሰለኝ
በጣም ከባድ ነው ማለት እንደ ያርፋሉ የሚል ግምት አልነበረንም። ምንም ኤክስፔክት አላደረግንም። ግን በቃ እንደውም እየተሻላቸው ለውጥ እያየንባቸው ነበረ። ግን ድንገት አመለጡን በመሀል። ከባድ ነው ብቻ። ያው ዮሴፍን ነገር ደግሞ ታውቀዋለህ፣ ስስ ነው ቶሎ ይሰበራል ነገሮች። አሁን የእሱ ነገር ከጨነቀን ያው የሞተስ ሞቷል። ግን ዮሴፍን አሁን እንዴት አድርገን እንደምናጽናናው እንደምንመልሰው አላውቅም። ይሄ እንጃ የሚችል አይመስለኝም። ያው እንጃ ዘሌ አይዟችሁ እንግዲህ ዮሴፍ መጽናናት አለበት። እንዳልኩ ነው ቅድም የምትችለውን ነገር አድርጋል፣ ጥረት አድርጋል፣ የምትችለውን ነገር እንዳለ አድርጋል። አሁን ልትጽናና ነው የሚገባው። የምትናገረው ነገር ይኖራል? ገና ፍቅሩን እንኳን ሳላጣጥም ቤተሰቤ ብሎ የተቀበለኝ አንድ እሱ ነበር። እሱንም ሳጣ እንዴት ልቋቋሙ? ከሁሉም ደግሞ ሐዘኔ ያባስ ተሻለ አብረን እንሆናለን ስል ከጎኔ ማጣቴ ነው። እንደዚህ ከሆነ ቀረጻውም አያስፈልግም። መጽናናት መቻል አለብህ። ጠንከር ብለህ ያሳለፍከውን ነገር አውቃለሁ። ያጋጠመን ነገር እንዳለ እናውቃለን። ተመልካችም ያውቃል። በዚህ ሁኔታ ሆነ እንድናወራ አይደለም እኔ የምፈልገው። ራስህን አበርትተህ በራስህ ቆመህ የጀመርከውን ነገር ጨርሰህ ህይወትህን አስተካክለህ አባትም የሚፈልጉት እሱ ነው። እንደዛ እንድትሆን ነው እንጂ የሚገባው እንደዚህ ልትሰበር ልታዝን አይገባም። እስቲ ትንሽ እንትን በለው እስቲ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ያው ከባድ ነው በእንደዚህ አይነት ሰዓት ላይ ሰዎችን አውሩ ማለትም ከባድ ነው። ቀድመም እንደነገርኳችሁ ዮሴፍ የኛ ቤተሰብ ብቻ አይደለም፣ የብዙዎች ቤተሰብ ሆኗል። የዱካ ቤተሰቦች የዮሴፍን ጉዳይ ከመጀመሪያ እስከ መጨረሻ ማወቅም መስማትም ይፈልጋሉ። ከዛ የተነሳ ነው እንግዲህ ዛሬ ስለ ዮሴፍ አባት አንዳንድ ነገሮችን ለማውራት እዚህ የተገኘ ነው። ተመልካች ማወቅ አለበት የሚለውን ነገር ማሳወቅ የምንችለውን ነገር ለማሳወቅ ነው። እንግዲህ የመጨረሻ ዘመናቸው ምን ይመስል ነበር፣ ከዮሴፍም ጋር የነበራቸው ነገር እንዴት ነበር የሚለውን እስቲ እናውራ። እኔ እኮ የሚያናደኝ ልፋቴ ይድንልኛል ብዬ በየጸበሉ እዚህ ፈልቋል ስባል እዛ ይዤ ስሄድ፣ እዚህ ጥሩ ነው ስባል እዛ ስሄድ፣ ድጋሚ ደግሞ ሆስፒታል ስሄድ ጉበት ነው ይላሉ። ምን ይላሉ? መንፈሱ ላይ ሲጨፍርበት አድሮ በመጨረሻ ድካሜን እንኳን አፈር ማብቃቱን እስካሁን አንገበግበኛል። ወንድሜ ነገር ዮሴፍ ምን ትጠይቀኛለህ? ሳይጠግበው ወንድሜ አንድ ቀን እንደ ልባችሁ ሳያጫወቱ አፈር ገባብኝ። እኔ ማዝሩ እኔ አለሁለት። እሱማ ተጫወተበት፣ መንፈሱ ተጫወተበት። ወይኔ ወንድሜን መቼም በጣም ከውስጤ እኔ ምን ልበልክ ልጄ፣ ስለምን ሁሉ ላውራልክ። አንድ ቀን ያማረውን ነገር ሳይበላ ያልጋ ቁራኛ እንደሆነ አረፈው። እግዚአብሔር ይስጠው፣ ጎረቤቱም ያጽናናን ነው። እናንተም እግዚአብሔር ይስጣችሁ። በተቻላችሁ አቅም የምታደርጉልን ነገር እሱ ይክፈላችሁ። ምን ልበልህ እንግዲህ ምን ልበልህ፣ እንደው ከሞቱ በላይ የጎዳን ያው የሰፈር ውስጥ የሚናፈሰው ወሬ ነው። እንግዲህ መልካም ለሰዎች እንግዲህ ጥሩ ሲያደርግ ነበር የቆየው። እንግዲህ አንድ ነገርን ይዘው እንግዲህ ሰውን ሁላ ያልሆነ ወሬ እያዛቡ ከሀዘኑ በላይ የጎዳን እሱ ነው። ፈጣሪ እንግዲህ እንደ ሰው አይደለም፣ እንደው እሱ ይመረዋል እንጂ
በልጆቹ በስተመጨረሻም ንስሐ ገብቶ ማረፉ እንደው ጥሩ ነገር ነው። በስተመጨረሻም በልጁ ተካሰ። እንግዲህ ያው የሚያወሩትም ወሬ ያው የሚሰራውም ስራ እንግዲህ ሀገር ያወቀው ነው። ከእሱም ወደ ልጁ ይተላለፋል እንግዲህ ብሎ ተጨንቆ በጸሎት በጾም ብዙ ነገርን አድርጎ ወደ ልጁ እንዳይሄድ ብዙ መስዋዕትነትን ከፍሎ ነው እንግዲህ ያረፈው። በስተመጨረሻም እንግዲህ አፈሩን ቀለል ያለ ያው እንግዲህ እንደምታውቀው ስፔሲፊክ የሆነ በሽታ አልተገኘባቸውም። ማለት ያው ሆስፒታልም ስንሄድ አንዴ ሳምባን ይሉናል፣ አንዴ ካንሰር ይባላል። በቃ ለካንሰር ደግሞ ብለን ኬሞ ልንጀምር ስንል ደግሞ ካንሰር እኮ የላቸውም ማን ያላችሁ እንባላለን ተመልሰን። በቃ እኔ እንጃ ያልሄድንበት ሆስፒታል የለም። በቃ መጨረሻ ተስፋ ስንቆርጥ በቃ መንፈሱም እንደሆነ ሲገባን ወደ ጸበል ወሰድናቸው። በቃ እዛም ያመቀመጡልን አልቻሉም። ያው ትልቅ ሰው ታውቃለህ ቤቱን ይፈልጋል እና በቃ ሊቀመጡልን አልቻሉም እዛ። ያው የምንችለውን ጥለናል። ያው እንዳለክሱ በአብዛኛው የሰፈር ሰው ወሬ በጣም እንትን ይላል፣ ከባድ ነው። ሊያጥልና ከሚመጣው ይልቅ ሊያጥላላ የሚመጣ በጣም ብዙ ነውና ያው እሱን ደግሞ ታውቀዋለህ፣ ስስ ነው ለንግግርም ለቃልም። ከአባቱ ጉዳት በላይ ከአባቱ ሞት በላይ ደግሞ የሰፈሩ ሰው ንግግር ነው በጣም እየጎዳ ያለውና በቃ 3 ቀኑ ራሱ እንዴት ረጅም ሆኖብን እንደቆየን እኛ ነን የምናውቀው። ብቻ በጣም ከባድ ነው። ያው እግዚአብሔር የፈቀደውን የወደደውን ያደርጋል እንጂ ከባድ ነው። ያው እንግዲህ እዚህ ያለው ማህበረሰብ ግንዛቤው ምንም በጣም አናሳ ነውና ያው በደንብም ስለሚያውቁት መሰለኝ ያው ይብሳል። ከነሱ የሚሰነዘርብን ቃላት በጣም ከባድ ነው። አዲስ አበባ ያለ በጣም ይሻል ነበር። እሱም ትንሽ እያገገመ ነበር፣ እዛ ደህና ነበረ። ያው እኛም ብዙ መቆየት አንፈልግም ካለው ነገር አንፃር። ያው በጣም ከባድ ነው እዚህ መቀመጥ። ከለቅሶ በላይ የነሱ ቃል የሚሰነዝሩት ነገር የሚናገሩት በጣም ቅስም ይሰብራልና ብዙም እኛ እዚህ መቀመጥ አንፈልግም። ያው እቺ ሰልስቷ ትለፍልን 3 ቀኗን ብለን የተቀመጥነው አሁን ብቻ ያለው ነገር ይሄን ይመስላል። እሺ እንደው ዮሴፍ እንዴት ነው አሁን ያላችሁበት ሁኔታ? በጣም ነው ያዘንኩት። ምንም የሚሰማ ነገር የለም። በጣም ነው ያዘንኩት። ያን ሁሉ አመት ብቻዬን ስኖር አንድ ሰው አለ አገኘው ብዬ እሱንም ማጣቴ እጅግ ልብ በጣም ነው ይጎዳው። ለኔ እንደሱ የሆነልኝ ከቤተሰብ ያንንም ሰው የለም። ለኔ ሲል ነው ሞቱ የተፈጠረው። እሱን የሚያስጨንቀው መንፈስ ወደ እኔ እንዳይተላለፍ ሲል በጾም በጸሎት ሲተጋ ሲያስጨንቀው እያየሁ በእኔ ምክንያት ነው። ዮሴፍ አይዞህ እንዴ፣ እኛ እኮ ልናጽናና እንጂ ልናሳዝና አይደለም እዚህ የመጣ ነው። ስለዚህ ማትረጋጋ ከሆነ ቀረጻውን ቢቀር ይሻላል። ልትረጋጋ ነው የሚገባው። እንዴ ተረጋጋ፣ እንደዚህ እንትን አትበል። እንግዲህ የመጨረሻ ዘመናቸው ምን ይመስል ነበር የሚለውን እያወራን ነው። እንደው መጨረሻ እሳቸው ለዮሴፍ የነበራቸውን ፍቅር ታውቂያለሽ እና ከዮሴፍ ጋር የነበራቸው ግንኙነት ምን ይመስል ነበር? እስቲ ንገሪኝ። በጣም ደስ ይል ነበር። አብሮኝ በነበረበት ሰዓት ካጠገቡ እንዲርቅም አይፈልግም ዮሴፍን። በቃ ቁጭ ብሎ ያለውን ነገር ማውራት ነው። ይቅርታ አድርግልኝ ነው በቃ ልጅ ይቅርታ አድርግልኝ ነው አንተ ይቅርታ ነው ከምንም በላይ ነው የሚያስፈልገኝ ነበር የሚለው ለዮሴፍ። በጣም ነበር ተቀራርቦ ነበር። በቃ በጣም ደስተኛ ነበሩ። ዮሴፍም እሱም ቢሆኑ በጣም ደስተኛ ናቸው። ከእንደዚህ አይነት ህይወት መውጣት ራሱ እኮ አንድ ትልቅ ነገር ነው አይደል እንዴ? ሰላምን የሰላሙን እሱ እኔ ወንድሜ ካጠገቤ ባጣውን ብጎዳም
የሰላሙን እንቅልፍ ነው ያገኘው በአሁን ሰዓት ማለት ነው። ስጋና ደሙን ተቀብሏል። የበደላቸውን ሰዎች ይቅር ጠይቋል። እግዚአብሔር ተመሰገነ። በሱ ብከፋም ዮሴፍን የመሰለ ልጅ ሰጥቶኛል። እኔ በጣም ደስ የሚል ህይወት ነበረ ከዮሴፍ ጋር የነበራቸው ግንኙነታቸው፣ ማቀራረባቸው። እግዚአብሔር ትንሽ እድሜ ሰጥቶት ቢቆይልኝ ኖሮ ደስተኛ ነበርኩ። ግን በሱ ነው ሁሉም ነገር ሊፈጸም የሚችለው። አንተ ልትወስን የምችለው ነገር የለም። ይሄ ነው ጊዜ፣ በቃክ፣ አሁን ደግሞ ወደ እኔ ነህ ብሎ ጠርቶታል። እንግዲህ ኤልሳ እንደው የመጨረሻ ጊዜያቸው የመጨረሻ ሰሞን የነበሩበት ሁኔታ ምን ይመስል ነበር? እሱን እስቲ ንገረኝ። ያው እንዲህ ነው ብዬ ስፔሲፊካሊ አልገልጽልህም። ማለት የሆነ ሰዓት ያገግሙና ደህና ይሆናሉ። ከዛ ደግሞ ተመልሶ ይነሳባቸዋል። ብዙ ጊዜ በጣም ከባድ የሚሆነው ሌሊት ላይ ነበረ። በቃ ለኛም ከብዶን የነበረው ሌሊት አካባቢ በጣም ነበር እንትን የሚልባቸው። መንፈሱም ስለነበረ በጣም ይጮሁ ነበረ። ያው በጣም ይከብድ ነበር። በስንት መከራ ይዘናቸው ነው በቃ ሌሊት እስከሚያልፍ የምንጠብቃቸውና ይመስለኛል በፊት ያደርጉት የነበረው ስራ ስለነበረ ሌሊት ላይ ያህን ነገር እንትን ስለሚል መንፈሱ ስለሚፈልግ መሰለኝ እሳቸው ጋር እየመጣ እንትን ያለው እና ደግሞ ብዙ እድሜያቸውን ከሱ ከመንፈስ ጋር ማብሮ ስለኖሩ እንደዚህ አይነት ህይወት ውስጥ ስለኖሩ ያው እንዲህ በቀላሉ ይለቃቸዋል ብሎ በትንሽ ዓመት ማለት ይከብዳል። ያው እንግዲህ ያው እኛ መንከራተት ለኛ የሆነው ሌሊት አንተኛም። ያው ሆስፒታል ነን። ያው ስፔሲፊክ የሆነ እንትን የለውም፣ በሽታ የላቸውም። አንዴ ካንሰር ነው ስንባል፣ አንዴ ሳምባ ነው ስንባል፣ ብቻ ብዙ አይነት በሽታዎች ነው በቃ የምናውቀው። በቃ አንድ የሆነ በሽታ እሱም መድኃኒት ሊወስድ እሳቸው መድኃኒት ሊወስዱም ሊከታተሉትም የሚችሉ መድኃኒት በቃ ልናገኝ ሁላ አልቻልንም። በቃ ጸበል ስንወስዳቸው ያስቸግሩናል በጣም። ያው እና ደግሞ ከዮሴፍ ጋር የነበራቸው ነገር በጣም አሪፍ ነበረ። በጣም ያው እንደነገረክ እሱ የተቀበሉት በደንብ በፍቅርም በብዙ ነገርም እሳቸው ናቸውና በጣም አሪፍ ነገር ነበራቸው። በቃ ከእሳቸው ጋር በደንብ ያወራል። እንደምታየው በቃ ፊቱን መግለጽ አይፈልግም። ያው ማክስ ላይ ደርሷል እግዚአብሔር ይመስገን። አሁን ማክሱ ማውለቅ አይፈልግም ከሌላ ሰው ጋር። ከእሳቸው ጋር ግን በቃ አውልቆ ፍሪሊ ነው የሚያወራው። በቃ እንዴት ነው ይሄ እንደ አባትና እንደ ልጅ ሳይሆን ይሄ እንደ ጓደኛ አለ አይደለ? ተቀራርቦ በደንብ ያወራሉ። በቃ አሁን የተገናኙ አባትና ልጅ አይመስሉህም። ይሄ እድሜ ልካቸውን የኖሩ ያሳደገው ምን ያሉ አባት ነው የሚመስለውና በቃ በጣም ይለያሉ። እሳቸው ለዮሴፍ ያላቸው ፍቅር በጣም የተለየ ነው። ያው መጀመሪያ እንደነገርኩኝ ስመጣ እንደዚህ አይነት ነገር ብዙም ደፋር አይደለሁም፣ ፈራ ነበረ። ግን ወይ በጣም ክሎዝ ናቸው። በቃ ለሰው ያላቸው ፍቅር ብቻ ከዮሴፍም አልፎ ያው ፍቅራቸው ለሰው ያላቸው ነገር እኛ ጋር የሚጋባ ነበርና ዮሴፍ ደግሞ በጣም ለምዷቸው ነበረ። ይሄን ባለው ወቅት ከእሳቸው ጋር ነው ብዙ ጊዜውን የሚያሳልፈው። በቃ ከእሳቸው ጋር ነበርና የሆነ ሊያልቅ ሲል በስተመጨረሻ መግባባታቸው ትንሽ ደግሞ በጣም ካለው ነገር አንጻር በጣም ዮሴፍን ጎድቶታል ማለት ነው። እንደው የመጨረሻዋ ሰዓት ላይ የነበረው ሁኔታ ምን ይመስላል የሚለውን እስቲ እናውራ። በምን አይነት ሁኔታ ነው ህይወታቸው ያለፈው የሚለውን እስቲ ባጭሩ ንገሩን እስቲ። እንደነገርኩ ነው የዛለት እኔ ቀን ሙሉ እንቅልፍም እምቢ ብሎት ነበር። ከቀን ጀምሮ አንስቶ እንቅልፍ እምቢ ብሎታል። ሌሊት ላይ ብቻ ከ6 ሰዓት በኋላ የተለየ በቃ የጩኸት አይነት ያጓራል፣ ምን ይላል፣ ይቀበጣጥራል፣ ይለፈልፋል። እግዚአብሔር ስጠው እሱ ጎረቤታችን ነው። እሱን ጥሩልኝ ብዬ እሱን አስጠራሁት። መኪናውን አስነስቶ ሆስፒታል ይዞልን ሄደ። ከዛ በኋላ ነው ድንገተኛ ክፍል አስገቡት። ይሄን አድርጉ ታውቃለህ፣ ሆስፒታል ነገር ይሄን አምጡ፣ ይሄን ግዙ፣ ይሄን አሉ። በቅርብት ነው ያለው። ከ30 እና ከ40 ደቂቃ በኋላ ነው ያው ህይወታቸው አልፏል ብሎ ያረዱን። እውነት ማመስገን እፈልጋለሁ። እግዚአብሔር ይስጠው። ምንም ችግር የለም። እውነት ካጠገባችን ሳይለይ እስከዛሬም አብሮኝ ያለው ቢኖር እሱ ነው። ያው ይሄ ነገር እኮ ግዴታዬ ነው። አብረን ኖረናል፣ አብረን ብዙ ነገር አድርገናል። እንግዲህ በልተናል፣ ጠጥተናል። እንግዲህ ለዚህ ጊዜ ካልሆነን እንግዲህ አይደለም። ያው ከሰፈሩ ካለው አኳያ ነው ይሄን እየነገርኩ ያለሁት እኮ። በሰዓቱ ይገርምሃል፣ በጣም የሚያስደነግጥ ሁኔታ ነበረ። ወደ ሆስፒታልም ስንሄድ በጣም በቃ ይጮሃል፣ ይፈራገጣል። እንደውም ተሰባስበን እንደውም ባንይዘው ኖሮ ራሱ በቃ ይወራጫል፣ ምን ይላል። በጣም እያስጨነቀው ነበረ በሰዓቱ። ከወትሮ በተለየ ሁኔታ በቃ በጣም ተጨንቆ ነበር።
ከዛ እንደምንም አፋፍሰን እንግዲህ ወደ ሆስፒታል ነው የወሰድነው። ሆስፒታል ያደረጉት ነገር እንግዲህ በጣም ነው የተረባረቡለት። ሞክረዋል ምናምን ነገር አልሆነም። በቃ የነገሩ በቃ በጣም አወዛግቧቸው ነበር። ምንነቱን ሊለዩት ራሱ አልቻሉም ነበር የሆነ ሰዓት ላይ ድረስ። በቃ ይሄ መድኃኒት ይገዛኝ ነውና ገዝተን ደግሞ ስንሄድ ሌላ ነው፣ ይሄኛው አያስፈልግም፣ ይሄኛውን ግዙ ደግሞ ይሉናል። በቃ በሰዓቱ በጣም የሆነ ኮንፊውዝ ሆነው ነበረ። በቃ እንትኖቹም ዶክተሮቹም በቃ ሞክረናል የቻልነውን ነገር ተሯሩጠን መድኃኒት ግዙ ሲሉን በፍጥነት ነው በቃ አንቆይም። ይኸው ዮሴፍም አለ። እንደው ዮሴፍ በጣም ጥሩ ልጅ እውነት ምንም ሳይፈራ እንግዲህ እንደዚህ አይነት ነገር ብዙ ጊዜ አልለመደም። እንግዲህ እኔ እስካየሁት ድረስ ሰውም ራሱ የማይቀርብ ልጅ ነው። ሳይፈራ ምን ሳይል ካጠገቡ ሆኖ በጣም ሊመሰገን የሚገባ ልጅ ነው እውነት። እሺ እንግዲህ የመጨረሻ ሰዓታቸው ምን ይመስላል የሚለውን እያወራን ነውና እስቲ ኢልሳም በቦታው ላይ ስለነበርሽ ዮሴፍን ማስጨነቅ እንኳን አልፈልግም። እስቲ የነበረውን ነገር ንገሪኝ። ያው ሁሉንም ነገር ገልጸውልሃል እነሱ። ያው ከባድ ነገር ነበረ። ያው ሁልጊዜ ለሊት ነው የሚነሳባቸው እንደነገርኩክ። የዛ ቀን ግን በጣም ነው የተለየው። በቃ በጣም የተለየ ድምጽ ነበረ። በቃ ሰው እስኪሰበሰብ ድረስ ምንድነው እስከሚባል ድረስ ነበረ ሲጮህ የነበረው። እኛም በቃ ልንተኛ ነበር እንደነገርኩ። እየተቀያየርን ነው የምንጠብቃቸው ለሊት። በጣም ያስቸግራሉ፣ በጣም ይወራጫሉ። ለዛ የዛ ቀን ግን በጣም የተለየ ጩኸት ነበረ። በቃ በጣም ኮትሮ በቃ ሰው ተሰብስቦ ብላ ነበርና ብቻ በቃ እያየናቸው ምንም ሊረጋጉልን አይቻሉ። መሀል ላይ ጸጥ ይላሉ፣ ድንገት ቀጥ ይላሉ። ከዛ ደግሞ ተመልሰው መጮህ ይጀምራሉ። ከዛ በቃ እንደነገራችሁ እሱን ጠርተን ይዘናቸው ሆስፒታል ሄድን። ያው መኪና ውስጥ ራሱ በጣም እያስቸገሩን ነበረ። በጣም ያው ትልቅ ሰው ናቸው፣ አቅማቸው ከየት እንደሚመጣ ለአቅም ብቻቸውን እንዳልሆኑ የምትረዳው። በጣም አቅም አላቸው። በጣም 1-2 ሰው ብቻ ሊይዛቸው የሚችላቸው አልነበሩም። በቃ ለ3 ለ4 ሆነን ነበር ይዘናቸው የነበረው። ያው ሆስፒታል ገባን። ያው ለነሱም ለዶክተሮቹም አዲስ የሆነ ነገር ነው። ከዶክተሮቹ ጋርም ገባን። ያው ስንገባ ዶክተሮቹ ራሱ አዲስ ነገር ነው የሆነባቸው። በጣም የሚወራጩት፣ በጣም ይጮሃሉ። አቅማቸው አቅም አይደለም፣ በጣም ጠንካራ ናቸው። በቃ ማለት አንዳንዴ ከዛቸው እድሜ ራሱ የምጠብቀው አይነት ኢነርጂ አይደለም። እኛ ወጣቶች ራሱ የለንም እሱን ኢነርጂና በጣም ነበር ያቃተን። ከዛ በቃ መድኃኒት ገዝተን 2 መድኃኒት ታዘዝን። 2 መድኃኒት ሄደን ገዝተን ስንመጣ ግን አሁን መድኃኒቱ ልክ አይደለም ይሉናል ተመልሰው። ማለት ለነሱ ዶክተሮቹ ራሱ ምን እንደሆኑ ምን አይነት ህመም እንዳለባቸውላ በቃ ለመርፌ ለማድረጃ ራሱ ሊወጉ ብለው በቃ ምንም አቅተውን ነበረ በጣም ማለት ነው። ከዛ በቃ ዶክተሮቹን ታግለው ያው መጨረሻ ላይ እኛም እየተወራጥን ባለንበት ሰዓት ህይወታቸው እንዳለፈ ተነገረም ማለት ነው። ይሄ ነበር የነበረው። ዮሴፍ እስቲ ያው እንደነገሩ እነሱ እንዳሉት ነው። መጀመሪያ ጤነኛ ነበር። ከዛን ሁሉም ወደ መኝታቸው ሄዱ። ከዛን ተነሳበት፣ ህመሙ ተነሳበት። ሲቢስበት ወደ ሐኪም ቤት ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ የኔ አባመላ ወንድሜ ልበለው ወይ ወንድሜ ወይኔ ወንድሜ ወይኔ ወንድሜ ወይኔ ወንድሜ ታይኝ ኤርሜል ነው ታበት የጀሴ አባት እባክሽ ብታይኝ እስኪ ታይ አስመሳዩ ቀብሬ ነበር። ወንድሜ ስቀብር የት ነበራችሁ? ማን ታደቀሽ? ብቻዬን አፈሳ ለብሶ ማን ነበር? አስመሳዩ ደግ አምላክ ዝም በይ፣ ውጭልኝ፣ ዝም በይ። በቃ እናንተም እንድትጋዙ እንዴ ልክ ላይ እንደዚህ አይባልም እኮ
በቃ ማዘርም ገና ፍቅራቸውን ሳይጨርሱ ወይ ሴትዮ አንቺ ማትጭ እኮ ነው። እኔ ቤቴ ለቅቄ እወጣለሁ። ጸብ እንዴ ያረር ነው ሰው እንዴ ነው ባሌ ነበር ሰንቱ ምታርጊ ምትሊ ኤርሜላው ታላሹ ጭልይ ሴትዮ እርምሽን እዛ ቤትሽ ማውጣት ትቻለሽ። አረ እንደዚህ አይባልም። ቆይ ተረጋጊ እንዴ ተረጋጋት ነው ያለበት እንዴ አረ ተረጋጋ ተረጋጉና በቃ አንተም ያው እንግዲህ ሀዘን ላይ ያለ ሰው ጸብ ውስጥ መግባትም አያስፈልግም። በእናንተ መካከል እንደዚህ አይነትም ጸብ ሊፈጠር አይገባም። አትድረሱኝም አይባልም አይደል? ሀዘን አትድረሱኝ አይባልም። ስለዚህ ተረጋግታችሁ ያለውን ነገር እሳቸውም ሀዘናቸውን መወጣት አለባቸው። ያለውን ነገር አውቃለሁ ከጀርባ ያሉትን ብዙ ነገሮች ከስ ላይ መሆናችሁን ብዙ ነገር አውቃለሁ። ግን ሰው ሀዘን አትድረሱኝ አይባልም። እሺ ለዛ ነው እንትን ያልኩት። እውነት ነው። ኋላ የሚሰሩኝ ስራ እኔ ነኝ የማውቀው። ማየት አልፈልግም። ቀብር ሌት ነበረች። ቀብር ላይ ለምን አልመጣች? እንደ ሚስትነት እኮ ቀብር ላይ መገኘት ያለባት እኮ እሷ ናት። ለምንድን ነው የማይከፋኝ? ይከፋኛል እኮ ከኋላ ስንት ስራ እየሰሩ ጭራሽ ደግሞ ወንድሜ በሶስተኛው ቀን መጥቶ ማልቀስ አለ እንዴ? ነውር ነው፣ በጣም ነውር ነው። ስንት ጉድ ችዬ ነው ያለሁት እኔ። ስንቱን ጉድ ማስመሰል አልወድም እኔ። አስመሳይ ሁላ እንግዲህ እኔ እንኳን ብዙ ክፋት ሰርቻለሁ ብዬ አላምንም። ግን ካሉ ችግር የለውም። እኔ አልተነገረኝም፣ መሞቱንም አልሰማሁም። ለቀብር መድረስ እንኳን እሱን እኔ ስንት ጎረቤቶችም ስንት ሰዎችም ስቀብር የኖርኩት ነው። ያ ሁላችንም ወደዛ ነን። ስለዚህ እኔ ምንም የሰማሁት ነገር የለኝም። ይሄንን ነገር ለኔ አዲስ ነው። እኔ ዙሪያ ጥምጥም ነው በስንት ሰው እንዴ እንደዚህ አባመላ ምናምን ካንቺ ጋር የነበረ ሰውዬ እኮ አረፈ፣ ምን ታደርጊያለሽ እዚህ ዛሬ ሁለተኛ ቀኑ ነው ሲሉኝ ትላንትና ተዘጋጅቼ ዛሬ መጥቼ ሳለስኖ በዛውም ደርሳለሁ ብዬ መምጣቴ እንጂ ምንም ያወቅኩትም የሰማሁትም ነገር የለኝም። ግን እኔ እንጃ ብቻ ሰው እንደዚህ ለቅሶ ላይ ለምን ገባሽ፣ ለምን ደረሽ፣ ለምን አለቀሽ ተብሎ መቼም ይሄንን ያህል እኔን መገፍተር እንኳን አስፈላጊ አልነበረም። እንግዲህ ዞሮም ተዋልደናል። እንግዲህ አንተም ታውቃለህ እኔ እንደ ባዳ እንኳን ልጅ የሚያክል ነገር ሰጥቼው ዝም ብሎ ትንሽ ጊዜ አብረው ለኖርከው ሰውም አይ በዚህ ጊዜ እኮ አብረው ነበሩ ተብሎ ይነገር ነበር። እኔ እንጃ ዘመኑም ከፍተዋል ብዬ ነው ማስበው። የሴፍን የሚያክል ጀግና ልጅ እያለው እሱም አልደወለልኝም፣ እሷም አልደወለችልኝም። እኔ በባዳ ነው የሰማሁት። ስለዚህ ይሄ ክፋት አለው ብሎ ከታሰበብኝ እንግዲህ እኔም ነገ ጧት ሟች ነኝ። ከሞት ማንም ሰው የሚቀር የለም። እርምሽን አታወጪም ካሉኝም እዚህ ብነርሻለሁ ቤቴ። እኔ ከጎረቤቶቼ ማዘን እችላለሁ። ምንም የሚያሳስብ ነገርም የለውም። ግን እንደዚህ ማድረግ እኔ እንጃ አንተ የምትለኝን አላውቅም፣ ግን ተገቢ አልመሰለኝም። ስለዚህ እኔ ያለኝን ይሄንን ነው የምለው። እነሱ የሚሉኝን ነገር ካለ ደግሞ በጸጋ እቀበላለሁ። አንድ ጊዜ እንግዲህ እና በተደጋጋሚ ደውለናል። ምክንያቱም ይሄ የለቅሶ ነገር ነው፣ ክፉ ደግም ቢሆን አሳልፈዋል ብለን አስበን በተደጋጋሚ ለሳቸው ደውለናል። ለወንድምየው ደውለን አንስቶ ነግረነዋል። ለዮሴፍ ወንድም ማለት ነው። ዮሴፍ ራሱ ስቲል ደውሉላቸው ብሎን ነበረ። እሱ ሀዘን ላይም ስለሆነ መደወል ስላልቻለ ብዙ ሰው እየደረሰ ስለነበረ ደወልንላቸው። እኛ ያው ታሳውቃለህ እየደወልክ የቀብር ሰዓት ነውና የሞተ ቀን የደወልንላት ማታ ነው የሞተው ሌሊት። ያኔ ነው የደወልንላቸው ለነሱ በቃ በነጋታው ቀብር ስለሚሆን ምናልባት መድረስ ከቻሉ በጠዋት ተነስተው ብለን ደውልን ነበረ። ስልክ አይነሳ። ለወንድምየው ደውለን ነበረ ለዮሴፍ ወንድም ማለት ነው። እሱ አነሳው ነገር ነው እሺ ነግራታለሁ ብሎ ሊዘጋው ያማዘን ምልክት እንኳን አላየንም። እንዴት እዛው ቤተሰብ እንትን እያለ እንዴት ይሄን ያህል ማለት ሰው በማስመሰል እንዴት ሊካን ይችላል? ይሄን ያህል
እንዴ በጣም አሁን እኮ እንጃ አላቅም እኔ እያስመሰሉን እውነት ነው መልክ እስካሁን እኔ የማይዋጥልኝ ሴትዮ ቢኖር እሳቸው ናቸው እያስመሰሉ ነው በቃ ሁሉ ነገራቸው የማስመሰል እንደሆነ ያስታውቃል ሰው እየተካሰሰ ምን እያለ ሞቱ እንትን ሲል እንደዚህ ማድረግ አለባቸው ብለህ ታስባለህ ማለት ክፉ ነገር መናገር አልፈልግም ግን አንዳንዴ ከአቅምህ በላይ የሚሆንብህ ነገር አለና እኔ አላቅም ብቻ አሳውቀናል ምክንያቱም ራሱ ቢነግሩን ደስ ይለኛል እኔ በዚህ አጋጣሚ እርሱ አልሰሙና እኔ አልሰማሁም መካሰስ ሌላ ነው የሰው ልጅ ሲሞት ግን እኔ ለራሴ የሚሰማኝ ነገር እንደ ሰውኛ አለ ምን እንዲሉኝ እንደፈልጉ አልገባኝም የኔ ልጅ እኔ አልገባኝም ይገባኛል ያልኩትን ነው የጠየቅኩት ይመስለኛል ነገር ግን ይሄንን ያህል የሰው ልጅ ሲሞት እንኳንም ሞተ ብዬ የሚያስደስት ምን ነው የሚገባሽ ተነሽ ውጪ ልታሪት አረ ቆይ በቃ ከዚህ በላይ በቃ አረ ቆይ ተነሽ ውጪ ምን ነው የሚገባሽ ተረጋጊ እዚህ ልቀመጥ አይደለም ተነሽ ውጪ ልጋጋምና ውጪ አስወጣልኝ ሰውዬ አንተ ስነ ስርዓት አሳዝልኝ አስወጣልኝ እሺ እንግዲህ ያው ሁላችሁም እንደምታውቁት በጣም ሲያስጨንቀን የነበረው ጉዳይ እሳቸው ሲያገለግሉት የነበረው መንፈስ የዛር ከአባት ወደ ልጅ ይተላለፋል የሚለው ጉዳይ ነውና እሳቸውም ሲሉ የነበረው ከኔ ላይ እንዲቀር ነው ጥረቴን ማድረግ ያለበትን ምነግረው ይያሉ ነበርና እንደው ኢየሱስ ጉዳይ እንዴት ሆነ ያው እንግዲህ እንደምታየው ነው ብዙ ነገር እየሞከርልናት ነው ይሄን የሚለው ነገር እስካሁን ድረስ አልተገለጸልንም ያው በእምነታችን ሁላችንም እንሄዳለን የሰው ልጅ ሊያድነው የሚችለው እምነቱ ብቻ ነው ስለዚህ ዮሴፍም እኛን ስለሚሰማ ምን ስለሚልም ከዚህ በኋላ እሱ ጋር እለው ያለው ነገር እንዲረገፍለት ከፈጣሪ ጋር የምንችለውን ነገር እየሞከርን ነው ያው እንግዲህ ወንድም የሚሞተው እኮ ለዮሴፍ ሲል ነው ሞቱን የሚያፋጠነው አይደል እንዴ ስለዚህ ዮሴፍም ደግሞ ካለበት ችግር ላይ በራሳችን በእምነታችን እንደሚፈወስ እርግጠኛ ነኝ ከፈጣሪ ጋር ሁሉም በየእምነቱ ከሆነ ሊያድንክም ሊገልም ምንም ሊያደርግ የሚችል እምነት ብቻ ነው ስለዚህ በእምነት መጠንከር ብቻ ነው ያለብህ በእምነቴ ልጅን ከአጠገቤ እንደማደርገው እርግጠኛ ነኝ ያው እንግዲህ እንዳለችው ነው ምንም የተለየ ነገር የለውም ያው በሃይማኖት ነው የምንጠራው ሌላ ምንም አማራጭ የለንም ምክንያቱም ይሄ ነገር ከሃይማኖት ጋር የሚገናኝ ነገር ስለሆነ ያው ጥረታችንም ሆኖ ከሃይማኖት ጋር ነውና በቃ እነሱም በሚያምኑት አምላክ እኛም ምንም በመናምለው አምላክ እንግዲህ ያው ያለውን ነገር እንትን ለማለት እንሞክራለን ያው መንገዱንም እኛ እናውቀውም እንደዚህ አይነት ነገር ምናልባት የሆነ መንገዱን አሳይተውን እንኳን ቢሆን የሆነ በሳቸው መንገድ እንኳን ሄደን እንተዋለን እንላለን ግን ያው ብቻ የተወሳሰበ ነገር ነው እኛ በምትችለው ነው የምትጥረው አይደለም በመንችለው ብቻ እንጥራለን እንግዲህ ያው እኔ ምንም አልፈራም ባዶ አምልኮ ምናምን የሚሉትን ነገር እኔ ስለማላምንበት ምንም የሚያስፈራኝ ነገር የለም እኔን የሚጠብቀኝ ፈጣሪ ነው እዚህ ያደረሰኝም እሱ ስለሆነ ወደፊትም እሱ ይጠብቀኝ እኔ አሁን የሚያሳዝነኝ ለኔ የሚያስብልኝ የሚራራል የሚረዳኝ እሱ ማጣት ነው እንጂ ባዶ አምልኮ ምናምን ስለማላምንበት ግድ አይሰጠኝም ለኔ መጠንከር ነው እንግዲህ አሁን ያለብህ ያው ጠንክሮ በእምነት እሳቸውም ሲናገሩ እንደነበረው እኛም እንደሰማነው እንዲህ አይነት ባዕድ አምልኮን መዋጋት የሚቻለው በእምነት በመጠንከር ነው በጸሎት ነው በጾም ነው እንደዚህ አይነት ትግሎችን ማድረግ እንደማታቋርጥ አምናለሁ እስቲ እንግዲህ የሚሆነውን ደግሞ አብረን ሆነን የምናይ ነው የሚሆነው ፈጣሪ እንዲረዳህ ነው ጸሎታችን እኛም እሱ ነው ዋናው